ጥንዶቹና ተወዳጆቹ ብሩኬና ሀይሚ በቡታጅራ በብሩኬ ቤተሰቦች በእናቱ በሙሽዬ ቤት ፈታ ያሉ ማሳለፋቸውን ያወቀችው እዩ በቅናት እየተንጨረጨረችና ጉዳዩን እንደ አላረፈች የልጇ ጉዳይ አርፋ እንደ አልተቀመጠች እዩ ይህን ነገር ተሰምቷል። እሙሼ የብሩኬ እናት እዩን አስጠንቅቀዋታል። አርፋ ብትቀመጥ መልካም ነው፣ ያለበለዚያ ግን ይህ ነገር እየባሰ ነው የሚሄደው ሲሉ እሙሼም የተሰማቸውን ገልጸዋል። እሙሼ የልጅ ማየት እፈልጋለሁ፣ ሀይሚ ወልደሽ አሳይኝ። እስከ መቼ ነው የእናንተ መጠናናትና መተዋወቅ? አሁን እኮ ማዚያ ነው። ስራችሁንና የእድገታችሁን መጀመሪያ የጀመራችሁበት ነው። ስለዚህ እኔም ደግሞ የልጅ ያምረኛል አሳዩኝ አሉ እሙሼ። ሀይሚ እንደሱም ቢሆን ጥሩ ነው፣ ግን ጊዜው አሁን አይደለም። የተነጋገርነው ከብሩኬ ጋር ፕሮግራማችንና እቅዳችን በዚህ ሰዓትና በአሁን ጊዜ አይደለም ስትል ሀይሚ ለብሩኬ እናት ለሙሼ ተናግራል። እሙሼም በደስታ እሺ፣ ግን እኔ በጉጉት የምጠብቀው የእናንተ ልጅ ነው እንጂ በውሸት የተወራው ልጄ ባላመነበትና ባልደረሰበት የሱ ልጅ ባልሆነው አያት መሆን አልፈልግም አሉ ጎበዝ እናቶች። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ለቻናሉ አዲስ የሆናችሁ ቤተሰብ የሆናችሁ ቪዲዮ ላይክና ሼር በማድረግ እስከ መጨረሻው እንድትከታተሉ ስል በአክብሮት እጠይቃለሁ። እሙሼ በጣም ማስጠንቀቂያ ለእዩ ልከዋል። እዩ ጉዳዩን በውስጥ እየጨረስን ነው፣ ነገሩ ያልቅ ይመስለኛል። ይህ ነገርም ጋሼ ይህንን ጉዳይ ሰምቷልና ከሱም ጋር እያወራ ነው ያለችው እዩ ባለችው እሷ ሳይሆን ብሩኬ በተናገረው እውነትና ሀይሚ አጠገብ ድርሽ እንዳትል ይህ ነገር ደግሞ እሙሼ አስጠንቅቀዋል። እኔ ልጅ መወለድ ወይንም አያት መሆን የምፈልገው ልጅ እንዲወለድልኝ የምፈልገው ከሀይሚ ነው። ብሩኬ እንዲወልድልኝ እና ልጅ እንዲያመጣልኝ የምፈልገው ከሀይሚ ከቅመሟ ነው እንጂ ከሌላ አልፈልግም አሉ። ደግሞ ሙሼ ጎበዝ፣ ጠንካራ ጎበዝ እናት ሙሼ ማለት ነውና በዓልን ፏ ብትን ደመቅ ብለው እያከበሩ ነው። ሀይሚንም እንግዲህ ያው ከብሩኬ ጋር ተመካክረው ለሀይሚ ነግሯታል እንድታስቢበት። እኔ የልጅ ማየት እፈልጋለሁኝ፣ እጓጓለሁ። እስከ ዛሬ ቆያችሁበትን አመት ወልዳችሁልኝ ቢሆን እስካሁን ልጁም ያድግ ነበር። እናንተ ውለዱት እንጂ እኔ ያሳድገዋለሁ ብሏል። ጎበዞች ሙሼ ጎበዝ ናቸው በጣም። የሁለቱ አንድ ጋር መሆን በጣም አስደስቷቸዋል። እውነት ግን ደግሞ ለእዩ መንጨርጨር ቀጥሏል ማለት ነው። እዩ ይህ ጉዳይ በጣም ነው ያናደዳት። ምክንያቱም በቡታጅራ ላይ በጣም ሁለቱ ተስማምተው ሰላም ወርዶ ከሀይሚ ጋር ሆኖ ብሩኬን ስታይ በእናቱ ቤት አስቡት እንግዲህ በእናቱ ቤት እንዴ ክብር ማለት ነው። ክብር ነው የሚሰማት ሀይሚና በዚያ ደግሞ እዩ በቅናት ተንጨርጭራ የብሩኬን ወደ ቡታጅራ መሄድ ለሰዎች ማድረግ መልካም ነገር ስታይ እንደገና ያ ነገር ተነስቶባት ወደ ብሩኬ ጉዳይ ዋልት ቀጥል ነው ማለት ነው። ግን ሙሼ ደግሞ አስጠንቅቋል። ልጄ አጠገብ ድረሽ እንዳትይ፣ ሌላ ነገር ነው የሚፈጠረው። በቃ የልጄን ስም ብሩኬ የሚባለው ልጅ ብትረሺው መልካም ነው። እሱ አይደለም ብሎሻን። በውሸትና በሐሰት ደግሞ ልጄን ስሙን እንድታነሽብኝ አልፈልግም። እኔም እንደ እናትነት ይሰማኛል ልጄ እንደዚህ ሲባል ብሏል ሙሼ። ጎበዝ ማለቴ ልክ ነው። አንድ እናንተ እናት ብትሆኑና በወላጅ ቦታ ብትሆኑ ልጃችሁ ባልዋለበት ዋለ ስትባሉ የሚሰማችሁን እንግዲህ ወቁት ማለት ነው። የወለዳችሁ ታውቁታላችሁ። በልጃችሁ በውሸት ከተባለ በጣም ከባድ ነው እና ሀይሚ ቅመሜ ደግሞ እንዴት ፏ እንዳለች እንዴት እንዳማረባት ስለመውለድ ውለጂልኝ አውድ እኔም እወዳለሁኝ የልጅ ማየት አምሮኛል ብለው የብሩኬ እናት ሲነግሯት አስደንግጠዋታል። ደንግጣለች። ፍላጎቱ የብሩኬ ብቻ እንዳልሆነ
እናቱም አያት መሆን እንደሚያምራቸው እናቱም ፍላጎት እንዳላቸው ደግሞ ይህንን ስታውቅ ሀይሚ ያው ልጅ ያለመፈለጉ ሳይሆን ያው ፕሮግራም አለ አይደለ? ለሁሉም የእያንዳንዱ ነገር የሚከናወንበት እቅድ አለ አይደለ? ያው እቅዳችን አይደለም አሁን ላይ እንዴት አሁን ልታስብ ቻልክ የሚለው ነበር ተናገረችው። የሀሳብ የኔ ብቻ ሳይሆን የማዘርም ነው ብሎ እሙሽም ተናግረዋል። ሀይሚዬ ፋብትን ብላለች። ምክንያቱም ደስታም አለ፣ የቤተሰብም ፍላጎት አለ። የብሩኬም ትንሽ ቢያስደነግጣትም የቤተሰብም ፍላጎት እንዳለ ስታውቅ ይሄ ነገር ከእቅዱ መቅደሙ አይቀርም ማለት ነው። እቅዱ እየተኖረ ይከናወናል እና የብሩኬ ያመጣው ሀሳብ ጥሩ ነው። እዩም አርፋ እንድትቀመጥ በቃ ሀይሚ ልጅ ከወለደች እዩ በብሩኬ አጠገብ በቃ ድርሻት። ምክንያቱም በቃ አደርስም እሳቸው የሚፈልጉት ሙሼ የፈልጉት ከሀይሚ የሚወለደው ልጅ ነው። ብሩኬ ደግሞ የሚወለደው ልጅ አባት እንጂ ገና የዛች ልጅ ስሙን ዝም ብላ የምታወራው ልጅ የእዩ አይደለም ማለት ነው። አርፋ ቢኒያም ብትቀበል ነው የሚሻላት። ዋናውና ቁም ነገሩ እሙሼ እዩን አስጠንቀቋታል። የልጅ ማየት ደግሞ የሚፈልጉት ከሀይሚ እንደሆነ ነው። በቀችን ሁለቷን ነገር ነው ማለት ነው። እና ብሩኬም ልጅ እንዲወለድለት ይፈልጋል፣ እናቱም አያት መሆን ይፈልጋሉ። ያችኛዋ ልጅ ደግሞ ማስጠንቀቂያ አርፋ እንድትቀመጥ ሙሽ አስጠንቅቋል ማለት ነው። ቤተሰብ ለቻናሉ አዲስ የሆናችሁ ቤተሰብ የሆናችሁ ቪዲዮ ላይክና ሼር በማድረግ እስከ መጨረሻው ተከታተሉ ትላለው። በቀጣይ በሌላ ክፍል እስከምንገናኝ በያላችሁበት ሰላም ቆዩልኝ። የብሩክና የሀይሚ አድናቂዎች ቻናሉን ሰብስክራይብ እያደረጋችሁ አበረታቱት እላለሁ። ቤተሰብ ባይ ባይ።